ቤተክርስቲያናችሁ እኮ እግዚአብሔርን ከእግር ጥፍር እስከ ፀጉር ድረስ አለው እያለች ታስተምራለች እያለ እየከሰሰ መጣ። ኦኬ የኛ ክርስቲያና ኦኬ እሺ ሰው ከዚህ አንጻር እኔ ነኝ የከሰስኩት። አኬዋ መጽሐፍ እኮ ነው ያለው። አንዴ አሁን ያልከውን እኮ ነው። አሁን እዚህ አሁን አንተ ስላልክ ለአንተ ነው ምላሽ የሚሰጠው እኮ። እኔ ከስሻለሁ። እኔ አልከሰስኩም ብዬ ነው ያልከሰስኩትን። እኔ ለምን እኔ እንደዚህ ከሰስከን እናንተ እንዲህ ትላላችሁ እያልክ እየከሰስክ እኮ ነው የመጣው አይደል? እንግዲህ እኔ አይደለም እያልኩ ያለው ቴል መጽሐፍ ነው ያለው። ቃል በቃል ላነብ ሁሉ ይችላል መጽሐፉን ካስፈለገ ችግር የለውም። መጽሐፉንም ጠቅሰህም ቢሆን የከሰስከን ግን እኛን ነው እንዴ። ክስ አላቀረብኩም ከሆነ ዝም ብለህ እኮ ትተወው ነበረ። ለማንኛውም መለስ እንበል እና ስለዛ አሁን ወንድማችን እንደሱ የእኛን መጽሐፍ ያለ አግባብ በመጥቀስ ክስ አቅርቦብናል። ይኸው በዚህ መልኩ ላሻሽልልሽ ያን ያህል ልዩነት የሚያመጣ ከሆነ ማለት ነው። እና ምን አይነት ክስ ነው የከፈተብን እኛ ላይ? ሚውት አድርግ እኔ የጠየኩት ጆሮ ምንድን ነው? አንተ ስታወራ ሚውት አድርገን አዳምጥና ቀጥላኪ። እሺ አሁን ሲሲውል በቃ ከኔ ጋር ስለሆነ የሚያወራው እሺ ኦኬ ነው። መለስ እንበልና ከአሁን በኋላ እንዳገባ እባክህን አታደንቁረኝ። እኔ እዚህ ጉንጫ አልፋ ክርክር አልፈልግም። ሸምግያለሁ፣ ያደክመኛል፣ ኤነርጂውም የለኝም። በጌታ ስም እንደሰማ ነው። ቅድም ምን አለን ደሱ? ምንድነው ሲስ ስላሴ ላይ ይኸው ክርስቲያኖች ላይ ጥያቄ ካለ ኦርቶዶክሶች ላይ ጥያቄ ካለ አኪን ጠይቀዋለሁ። ከዛ በኋላ እኔ በስላሴ አምናለሁ፣ ግን እነሱ ጋር እንዲህ የሚል ትምህርት አለ፣ እግዚአብሔር ከእግር ጥፍር እስከ ራስ ፀጉር ድረስ አለው ብለው ያስተምራሉ ብሎ እንዲህ አይነት ነገር አቀረበብን። ይህ ክስ ይባላል። እኔ ክስ ብዬ ነው የምገልጸው። ይህንን ከሱናል። ከዛ በኋላ ግን እኛ ይህን ቀበል አደረግንና አይ እኛ ከዚህ አንጻር ነው የምንረዳው ምናምን አልኩት። አባታዊ ኮንሰንሰስም አለው። በነገራችን ላይ ይህ ትምህርት በአባቶች ዘንድ በጥንት አባቶች ዘንድ ኮንሰንሰስ አለው። ምን አይነት ኮንሰንሰስ? እግዚአብሔር የተለያዩ የአካል ክፍሎች ጥርቅም ነው ተብሎ አይታመንም። በርካታ የጥንታውያን አባቶቻችን ይህንን ነገር ነግረውናል። እግዚአብሔር የተለያዩ የአካል ክፍሎች ጥርቅም እንዳልሆነ ኢቭን የማይታይ ረቂቅ ዓይን እጅ እግር እንኳን ቢሆን ነው እያልኳቸው ያሉት። አንዳንድ ጊዜ ያው እግዚአብሔር እጅ አለው ግን እንደኛ አይነት አይደለም የሚል አባባል አለ። እሱ ራሱ ሚስሊዲንግ ነው። ምን እየተባለ ነው? እጅ እንደኛ አይነት አይደለም፣ የሚዳሰስ ምናምን አይደለም፣ ግን የሆነ የአካል ክፍል ግን አለው እጅ የሚባል እያሉ ከሆነ ይህም ስህተት ነው። እንደዚህ አይነት ትምህርት እኛ ጋር የለም። ስለ ቤተክርስቲያን ትምህርት ሲነሳ ይህ በተደጋጋሚ እዚህ ቲክቶክ ላይ ስንት ዘመን ሙሉ አውርተንበት ድጋሜ ልንነግራችሁ ያስፈልገናል። በጣም የሚያስደንቀኝ የቤተክርስቲያን ትምህርት ምንድን ነው ሲባል ጋሽ ገሌ እንዳስተማሩት አሁን ላይ ያለ ሰው አንድ ሰው ማለት ነው አይደለም። እንደው አንድ መምህር ነው አይደለም። ሊቀ ጠበብት ወይ ደግሞ ዶክተር ወይ ደግሞ አራት አይና ወይ ደግሞ እገሌ እንዳስተማረው አይደለም። መጽሐፍ ቅዱስና የጥንት አባቶች ኮንሰንሰስ ብለን ከዚህ በፊት ተነጋግረናል። መጽሐፍ ቅዱስ ምን ይላል? ከዛ ደግሞ በጥንት ላይ የነበሩ የቤተ ክርስቲያን አባቶች እዚህ ጉዳይ ላይ ምን ብለዋል? ኮንሰንሰሳቸው ምን ይመስላል? ማለት ሙሉ ስምምነት ያለበት ትምህርት ምንድን ነው የሚለውን የምናየው። በቃ የክርስቲያን ትምህርት ሲባል ዝም ብለህ ግንጥል እያደረግ የሆነ መጽሐፍ ኬትም እየቃረምክ ወይ የሆነ ዝም ብሎ መምጣት አይደለም። የክርስቲያን ትምህርትን ከፈለግ መጽሐፍ ቅዱስና የጥንት አባቶች አለቀ። እሱን ነው ሁሌም እያስተጋባን የምንኖረው። ከዚህ ውጭ የምናስተጋባው ከኛ የሆነ አንዳችም ነገር ሊኖር አይገባም። ካለ ራሱ ሃይማኖት አይሆንም። ሌሎቹንም ተቀበል ብለህ አታስገድድም። ትምህርታዊ ሲሆን ማለት ነው። ቀኖና ነክ ነገሮች ምናምን ሲሆኑ የክርስቲያን ስርዓታዊ ጉዳዮች ማለት ነው ሲሆኑ ችግር የለውም። እሱ እንደየአካባቢው እንደየጊዜው ሊቀያየር ይችላል። ጤናማ ነው። በዛ ቀኖና እንመራለን ቤተክርስቲያናችን እስካወጣችሁ ድረስ። ትምህርታዊ ጉዳይ ሲሆን ግን አንድ ጊዜ ፈጽሞ የተሰጠ አከተመ። ስለዛ ለሐዋርያቱ ተሰጥቷል። ሐዋርያቱ ለአባቶቻችን አስተላልፈዋል። አባቶቻችን ለእኛ ነግረውናል።
3 ዓለም አቀፋዊ ጉባኤ ተደርገውልናል። ለእርሱ ደግሞ ጌታን እናመሰግነዋለን። የኒቅያ፣ የቁስጥንጥንያ፣ የኤፌሶን ጉባኤ በእነዚህ በ3ቱ ጉባኤያት የተሰጠንን ሃይማኖት ከዛም በዛም ወቅት ደግሞ የነበሩ አባቶች ሁሉ በስምምነት የተናገሯቸውን ትምህርቶች ይዘን በቃ እንጸናለን። አለቀ። ስለ ቤተክርስቲያን ትምህርት ሲነሳ ዝም ብለህ ራንደም የሆኑ መጽሐፍትን ብቻ መጎልጎል መጎተት አይደለም። በቃ እዛ ጋር የተነገረው ነገር ምንድን ነው? አለቀ። የኛ እምነት ነው። ስለዛ ከዚህ ትምህርታችን ተነስቼ እኔ ምን ብዬ ተናግሬ ነበር? በቤተክርስቲያናችን ውስጥ እግዚአብሔር ዓይን አለው፣ እጅ አለው፣ እግር አለው የሚባል ነገር ቢነገር እንኳን ስለ ግብሩ ብቻ ነው የሚነገረው። እግዚአብሔር ዓይን አለው ቢባል የምርም ዓይን የሚባል የአካል ክፍል አለው ሳይሆን የሚዳሰስ ምናምን ተውት፣ እሱን እርሱትና የማይዳሰስም ቢሆን የሆነ ዓይን የሚባል የአካል ክፍል የለውም። እግዚአብሔር ያያል ነው። እኛንና እግዚአብሔርን የሚያመሳስለን ዓይን የሚባለው ነገር ሳይሆን ማየታችን ነው። ይህን በደንብ ያዙ። እኛና እግዚአብሔርን የሚያመሳስለን አልኳችሁ ዓይን ሳይሆን ማየት ነው። ግብሩ ላይ ነው። እኛም እናያለን፣ እግዚአብሔርም ያያል። ተመልከቱ ጋይስ፣ እኛም እናያለን፣ እግዚአብሔርም ያያል። እኛ ማለት አስቀድመን የምናየው እኛ አይደለንም። አስቀድሞ ሲያይ የነበረው እግዚአብሔር ነው። እግዚአብሔር ከዘላለሙ የሚያይ አምላክ ነው እና ያ የሚያየው አምላክ ደግሞ ፍጥረቱን ሲፈጥር፣ ለምሳሌ እኛን ሰዎችን ሲፈጥረን እርሱ ያያል አይደል? እኛም እንድናይ አድርጎ ፈጠረን። ከዛ በኋላ እኛ እንድናይ አድርጎ ሲፈጥረን ግን ምን አደረገልን መሰላችሁ? 2 ዓይኖችን አበጃጀልን። ስለዚህም በነዛ ዓይኖች እናይ ዘንድ አድርጎ ይሰራል። ኦኬ፣ የሚያመሳስለን እግዚአብሔርም ያያል፣ እኛም እናያለን። እኛ ግን ስናይ በተሰሩልን ዓይኖች ነው። እግዚአብሔር ግን ሲያይ ልክ እንደኛ ቁጭ ቁጭ ያሉ ዓይኖች የማይታዩ የማይዳሰሱ ቢሆኑም የሆኑ ክፍሎች በፍጹም የሉትም። እግዚአብሔር ሙሉ ዓይን ነው ማለትም የሆነ የዓይን ክፍል የለውም። ስለዛ እግዚአብሔር ያያል፣ ማየት ብቻ ነው። እሺ፣ ዓይን፣ ጆሮ፣ እግር እንዲህ እና እንዲያ የሚባሉ የአካል ክፍሎች እግዚአብሔር ረቂቅም ቢሆን የለውም። ይሄ የማይታይ የማይዳስ አኪቦ ይመለሳል። ኔትወርክ ደሱ አልጨረሰም። ስለዛ የእኛ እምነት ይሄ ሆኖ ሳለ አሁን የወንድማችን ግን ዝም ብሎ የሚነሱ መጽሐፍትን ምንም በቅጡም ሳይረዳቸው በዚህ አጋጣሚ እኔም ቆይ ሰሞኑን እነ ቃሌ አንድ ተደጋጋሚ የሚያመጡት መጽሐፍ አለ። የመጽሐፍ ምንድን ነው? ሜላድ ነው። መጽሐፍ ሜላድ። እሺ ችግር የለውም። ከዛ አንጻርም ሀሳብን አጋራን እስኪ። እሺ ምንም ችግር የለም። እና ጥያቄውን ግን እስካሁን አላስገኝም። እኔ የጠየቅኩህ ነበር እኮ አኬው። ኧረ ቆይ አሁን በቃ ጨረስኩ እኮ። አንተ እኮ እኔ ነኝ የጠየቅኩህ እኮ። ጠያቂ እኮ አኬ ነበር። እኔ እኮ እሺ፣ ኧረ ሚዩት አድርገው። አረኩት ሚዩት፣ ያው እታች አረኩት ሚዩት። ኧረ በስመ አብ፣ አንተ ጀለስ ምን ሆኖ ነው? በቃ ጠይቀንህ እኮ የአቅምህን እኮ መለስክ። ጠይቀነው የነበረው ምን የሚል ነበረ? ጠይቀነው የነበርነው እግዚአብሔር አምላክ ልክ ይሄ እኛ ጋር ያለውን እምነት ነግሬያቸዋለሁ። የሆነ ሰዓት ላይ አክቹዋሊ ክርክር ተነስቶ ነበር እዚህ ጉዳይ ላይ በኢትዮጵያ ክርስቲያን ውስጥ እግዚአብሔር እንደዚህ አይነት እንደው ዓይን፣ እጅ፣ እግር አለው የለው ምናምን የሚል ክርክር ተነስቶ የስ ነበረ። ግን የሆነ ክርክር ተነሳ ማለት እንደው ኮንሰንሰስ ያለበትን ትምህርት ግን ያጠፋል ማለት አይደለም። ስለዛ አሁን እኛ መለስ ብለን የምናየው ምን ነው? ኮንሰንሰሱ የአባቶችን ትምህርት ኮንሰንሰስ። በቃ አለቀ። እሱን እናያለን፣ ይዘጋል፣ አለቀ። ይህንን ያዝ እናድርግና ግን መለስ ብለን አንድ ጥያቄ ጠየቅ ነው። አሁን እንደዚህ ብሎ አልነበር እየከሰሰን የነበረው? የእኛ እምነት ነግሬያቸዋለሁ፣ በመጽሐፍ ቅዱስና በአባቶች ሙሉ ስምምነት። እዛ ላይ እንዘጓለን፣ እንጨርሰዋለን። መጽሐፍ ቅዱስና አባቶች። ከዛን እሱን ጠየቅ ነው። ምን ብለን ኦኬ ከሰስከ ነው እግዚአብሔር ምንም እንደዚህ ዓይን፣ እግር፣ እጅ የለውም ብለህ ረቂቅም ቢሆን እግዚአብሔር ረቂቅም ቢሆን ዓይን እንደሌለው እስቲ
ከየትኛው የመጽሐፍ ቅዱስ ክፍል አገኘው አምጣ አሳየን ሲባል ግን አኬ ለናሙና ያህል አንድ ጥቅስ አላመጣም። አኬ ግን አንተ የምታወራው ከመጽሐፍ አንዴ ጨርስ። አወረድኩት አውርጄዋለሁ። አንድ ጥቅስ አላመጣም። በስነ ስርዓት ማታወሩ ከሆነ ሰው ሲያወራ ጣልቃ እየገባችሁ የምታወሩ ከሆነ ያው ከታችም የኛ ልጆች እዚህ እንዳይገቡ እያሏችሁ ስለሆነ እንትን አለመምጣት ትችላላችሁ። በስነ ስርዓት ማታወሩ ከሆነ ቀጥላችሁ። እሺ እና እግዚአብሔር ረቂቅ ዓይን እንደሌለው እስቲ ከመጽሐፍ ቅዱስ አምጣ ማስረጃ ስለው አንድ ጥቅስ አላመጣም። ማለት አንድ ጥቅስ ማለት ነው። ትክክል ነው። እግዚአብሔር ረቂቅም ቢሆን የሆነ ዓይን የሚባል የአካል ክፍል እኮ እንደሌለው እናውቃለን። ግን ኦኬ ከአንተ ግን እስቲ አንተ መጽሐፍ ቅዱስ ብቻም ስለምትል ማለት እስቲ እንግዲህ በል አምጣ ተብሎ ሲጠየቅ ከየት ያምጣው? አንድ ጥቅስ አላመጣም። የሚናገራቸው ነገሮች ሁሉ ምንድነው? አይ ዓይኖች አሉት ቢባልም እንዲህ ለማለት ነው ነው። እሱ አይደለም ጥያቄያችን። በመጽሐፍ ቅዱስ ላይ እግዚአብሔር ዓይኖቹ እየተባለ ሲነገር ምን ለማለት ነው አይደለም ጥያቄያችን። ይልቁንም ጥያቄያችን ምን የሚል ነበረ? እግዚአብሔር ረቂቅም ቢሆን ዓይን እንደሌለው የሚያሳይ የመጽሐፍ ቅዱስ ክፍል አምጣ ስንለው አንድ አላመጣም። ስለዛ መጨረሻ ላይ ምን አለን? ለማስታወስ ያህል ወንድማችን እንደሱ የተናገረው ነገር ተናገረና አይ መጽሐፍ ቅዱስ ላይ እንደዚህ ረቂቅ ዓይን እንደሌለው ምናምን ተገልጾ ሳይሆን ተነግሮን ሳይሆን የመጽሐፍ ቅዱስ መተርጉማን ሲናገሩ ሰምቼ ነው እንግዲህ ከእነሱ እንደተማርኩት ነው እንደዚህ ያልኩት አለ። ስለዛ ስለ አምላኩ ስለ ፈጣሪው ለመናገር ለመመስከር መጽሐፍ ቅዱስን መጥቀስ አይችልም። ይልቁንም መጽሐፍ ቅዱስን የተረጉሙትን ሰዎችን መጥቀስ ይቻለው። ይሄ መጽሐፍ ቅዱስ ብቻ የሚባለውን ትምህርት አንዴ በጠረባ አንሳፉት፣ ከዛ ደግሞ በጥፊ ወደ መሬት የሚደባለቁ አይነት መረዳት ይባላል። መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ ኢምፕሊሲትሊም ሆነ ኤክስፕሊሲትሊ ምንም በሌለበት ሁኔታ ከሆነ ቦታ ሄጄ ጠቅሼ ላምጣ ብትል አይፈቅድልህም። እና ታዲያ ምንድን ነው ከተባለ በአጭሩ በእናንተ በመጽሐፍ ቅዱስ ብቻ ትምህርት መሰረት ማለት ነው የአምላክን ይሄ ዲቫይን ሲምፕሊሲቲን እንኳን በዛ ደረጃ ምናልባትም ላታስረዱበት ትችላላችሁ። ስለዚህ አሁን አንተ ለራስህ ከመጽሐፍ ቅዱስ ማስረጃ አምጥተህ ማሳየት በማትችልበት ሁኔታ ላይ የቤተክርስቲያን የኢትዮጵያ ክርስቲያንን ለመተቸት ለመክሰስ በዚህ ደረጃ መሯሯጡ አይጠቅምም ነው። ስለዛ እኛን ጠይቀን እኛም እንናገራለን። ምንድነው እርሱም እኛ ኮንሰንሰስ ፓትረም እንቀበላለን፣ መጽሐፍ ቅዱስን እንቀበላለን። በመጽሐፍ ቅዱስና በኮንሰንሰስ ፓትረም መሰረት እግዚአብሔር በእውነትም ሲምፕል ነው። ማለትም የተለያዩ የአካል ክፍሎች የሉትም። ረቂቅም ቢሆን የማይታይ የማይዳስም ቢሆን የሆኑ ምንድነው ክፍሎች ወይም ፓርቶች ስብስብ ውቅር አይደለም ነው። አሁን ይህንን ነገር ያዝ አድርጉትና እየወጣሁኝ አወራቸዋለሁ። ምናልባት ሊቆራርጥ ስለሚችል ሌላ ሲያወራ እስከዛ አኬዋ እስኪወርድ ድረስ ከታች ያላችሁ ፕሮቴስታንቶች እንትን ነው። አንደኛ ሰው ስቴትመንት ሳይጨርስ ጣልቃ ትገባላችሁ። ምንም የከለከልናችሁ የጨቆናችሁ ነገር የለም። እንድትጠይቁ እንድታወሩ በጣም እድል ሰጥተናል እና ፕሊስ በዚህ ልክ ብትረዱንና እንደዛ ብታደርጉ ደስ ይለኛል። ከዛ ውጭ ያለውን ነገር ምንም ማድረግ አንችልም። ምክንያቱም ተግባቦት ዋና መሰረታዊ ነገር ነው። ሰው እያወራ እየተናገረ ውይይት የምታቋርጡ ከሆነ በጣም አስቸጋሪ ነው። እሺ ምናልባት የሚሰማኝ ከሆነ እየሄደ ጥያቄ ላቅርብ። አረ በጌታ እኮ አልጨረሰም። እየወረደ ስላለ ነው እኮ አንዴ እኮ አልጨረሰም እኮ። እሺ እኔ እኮ እሺ ሳይጨርስ ነው እንዴ? እሺ ስንት ነው? ቆይ በጣም ብዙ ደቂቃ እኮ አወራ አይደለ? ጨርሶ አለ። ተመልሶ ይመጣል። ሲመጣ ዞሮ ዞሮ ጥያቄ ሰዎች እንዴት አላችሁ? አሁን ግን እንዴት ነህ? እግዚአብሔር ይመስገን። ደሱ ግን ጥያቄ የሚለው እስካሁን አኬ በተናገረው ነገር ላይ
ያንተ ጥያቄ መልስ አልተገኘም ማለት ነው። ምክንያቱም ቅድሙን ተመሳሳይ ነገር ነበር ሲያወራ የነበረውና እንዴት ከልቡን አትሰማም? ከዚህ በፊት እንትናም አዋርቶ ነበር ልደት። እንዴት አልተረዳህም እስካሁን ድረስ? አኬዋ ቢስ ነው አልወረደም። ፒስ ሁሉ አማን ይሰማል? አዎ ይመስገን አምላክ። እንዴት አሉ? እንዴት ይዟል? ሁሉ ሰላም ነው? ተመልሰሃል? እዛው ይመስገን አምላክ አለ ነው ወይ ጭስ ቁጭ ብሎ እንዴት ይዟል? አንተ ሰውዬ አለል ወንድም እንዴት ነህ? አለን ባይዘዌ ኦፊሻሊ ገድላትን ለቃሌ ተረክበናል። እሺ ኦኬ አኬዋ ተመለስክ? ኦሬዲ ስላልጨረሰ በዚህ አጋጣሚ ባለን ጥቂት ደቂቃ በጨዋነት ጥያቄ እናቀርባለን። ጥያቄ አለ የምትሉ ካላችሁ ፕሮቴስታንት ወንድሞች መግባት ትችላላችሁ። ያልተነሱ ነገሮች ላይ ጥያቄ አለ የምትሉ ልትመጡ ነው እንዴ? ወደ ቦሌ ሰዎች ፎርኬ ነው እኔ እኮ ቦሌ ነኝ። ወይ አብረን እንሂዳ በዚህ ከመጣ እኔ ፎርኬ ነኝ አሁን እዛ አንተ እዛ ነኝ ያለሁት። አንድ ላይ መስላችሁኝ እኮ ነው። በቃሽ። ኧረ ሰዎች አንድ ላይ ፖዛቱ ነው። ታች ያለውን ሰው ማታስጨንቁት። እስከዛ ሐሳብ ሰጥበት አንተ አኬ እኮ ይጨርስ በሚል ነው ወደዛ ነው ወደዚህ ሐሳብ ከሚሄድ እሱ ይጨርስ። ራይድ ማም ነገር አልኩ እሱ አልተመቸውም መሰለኝ። ቀደም ደግሞ እዛ ቤት በዴቭሉትራም ምክንያት እየተዋከቡ ነበር። አንተ ሻይተኮን ኧረ ቃሌ ከዚህ በኋላ ገድላት ላይ ጥያቄ ጠይቃለሁ ብሏል። እንግዲህ ኦፊሻሊ ነው የተረከባት ገድላትን። አኬ እኮ ቆየ ካስረከባቸው ሌላውን ከሚያውቁ እሱኑ ይጨማለቁበት ብሎ ነበር እኮ። ዛሬ በይፋ የተረከበው ዛሬ ነው ቃል። እስቲ ምን እንደሚያመጡ እናያለን አይደል? ሲስ ተመለስክ? ሚዩት ነህ ሲስ። ኦኬ እኔ ተመልሼ። እሺ ሲስ ተመልሼ ወይዬ። ኧረ መኪናው ጥሉኝ ሄደ መሰለኝ። እግዚአብሔር ቆየሁበት ከእናንተ ጋር እየተዳረኩ እኮ። ደውለታ ወይ ሰላም ላንቺ፣ እንዴት አለሽ? እዚሁ ነኝ። ወዴት ነሽ? ቆይ አይ ከዚሁ ሊያዝ ቴንክ ዩ። እሺ ሳሊተ ምሕረት ናት አይደል? ወይኔ በስመ አብ እንጂ ይፋራል። የት እያሰብኩ እንደሆነ ታውቃለህ? ሳሊተ ምሕረት ስትል እኮ ሰማሁት። ሳሊተ ምሕረት ኦልሬዲ ከዛ ስትወጣ እኮ እንትን አይደለም። ሄኖክ ምነው ጸጥ አልክ? አታወራም እንዴ አንተ? አዚዝ ተመልሻለሁ። ተመልሳለህ። አሪፍ ሀሳብ ነበር። ኦኬ ለካ እኔ ከዛው ይዝ ነበር ለካ። ከሳሊተ ምሕረት እኮ በጣም ይቀርባል እኮ። እኔ ወደ እሱ አክቹሊ ወደ ሰሚት አቅጣጫ መሰለኝ ታውቃለህ። ግን አነሳልኝ አሁን
እሺ በጣም ጥሩ። እሺ አንተ እስክትመለስ እሺ። ኦኬ ዶክተር ዶክተር ሰፍሪ አኬል ጥያቄውን ያፈዘዘው መሰለኝ። የልጅቷን ንግግር አልሰማሁም። ዛሬ እንደምጻፈው ኤኒዌይ አንደኛው ጥያቄ ራሱ አኬል መልሶታል። ምንድን ያለው? ዛሬ እንደምጻፈው ሀሳብ ጥያቄ ላይ ስለነበረ የልጅቷን ንግግር አልሰማሁም።